ሰላም ውድ ተመልካቾቼ፣ ትዕግስተኛው ስብሃት ኩራዝ በነበሩበት ጊዜ አንድ ጽሑፍ ከሚሞክር ባለስልጣን ትዕግስታቸውን እጅግ ተፈታትኖት ነበር። የኔ ደማቅ ሰዎች ይቀጥላል። የኔ ደማቅ ሰዎች ድል ቀለም ከኤምቢአይ በአንድ ጋሎን ሰፊ ቦታዎችን ማዳረስ የሚችል ከነውበቱ ለረጅም ጊዜ የሚቆይ ቀለም ድል ቀለም። ድል ቀለምን ይጠቀሙ። የግንባታውን አጨራረስ በድል ይደምድሞ። ተመጣጣኝ ዋጋ ከበቂ አቅርቦት ጋር ኤምቢአይ ድል ቀለም የሚድሮክ ኢንቨስትመንት ግሩፕ አባል ከኤምቢአይ። ሰባት ተራሮችን ላንቀጠቀጡት ያልተበገሩት ስብሃት። ስብሃት ለገንዘብ ብለው የማያምኑበትን ሰርተው አያውቁም። ይህ ባህሪያቸው ከአንድ ኮሎኔል ጋር አጋጭቷቸው ያውቃል። ታሪኩን ያጫወተኝ ደራሲ መሐመድ አሊ ነው። መሐመድን መጀመሪያ ያወቅኩት ወይራ ስር በተሰኘው ያጫጭር ልቦለድ መድብሉ ነው። ይህ ደራሲ ከ30 ዓመት በፊት ከነበሩት ታዋቂ ያጫጭር ልቦለድ ደራሲያን ከነ ሰለሞን ለማ ከነ ሙሉጌታ ጉደታ ጋር ስሙ ተደጋግሞ ይነሳል። ደራሲ መሐመድ አሊ በአሁኑ ወቅት የአዲስ አበባ ዩኒቨርሲቲ የፎክሎር መምህር ነው። በፎክሎር ፒኤችዲ አለው። ረዳት ፕሮፌሰርም ነው። ለመጀመሪያ ጊዜ በአካል ያየሁት ከ30 ዓመት በፊት ኩራዝ አሳታሚ ድርጅት ውስጥ በሚገኘው የጋሽ ስብሃት ቢሮ ብቅ ማለት ስጀምር ነው። ያኔ ጋሽ ስብሃት ወደ በሩ ያለውን ጠረጴዛ ተቆጣጥረውት እንደነበር አስታውሳለሁ። መሐመድ ደግሞ ወደ መስኮቱ ጠጋ ብሎ እንደሚቀመጥ ትዝ ይለኛል። አሁን የማጫውታችሁ የስብሃት ታሪክ በተፈጸመበት ወቅት መሐመድ ከኩራዝ ወጥቶ ሜጋ ገብቷል። በወቅቱ ሜጋዎች ተራሮችን ያንቀጠቀጠ ትውልድን በማሳተም ሥራ ተጠምደዋል። ተራሮችን ያንቀጠቀጠ ትውልድ በአብዛኛው የተለያዩ ታጋዮችን የበረሃ ተጋድሎ ይዞ የሚወጣ ተከታታይ መጽሐፍ ነው። ሥራው የተፈለገውን ባለታሪክ ትውስታ በቴፕ ከመቅዳት ይጀምራል። ከዚያም ወደ ወረቀት ገልብጦ በትረካ መልክ ማዘጋጀት ነው። ክፍያው ደግሞ ጠቀም ያለ በመሆኑ ለዚህ ሥራ መታጨትን እንደ መታደል የሚቆጥሩ ደራሲያንና ጋዜጠኞች ጥቂት አልነበሩም። የታጋዮቹን የጦር ሜዳ ገድል ይጽፉ ዘንድ የመጀመሪያ ጥሪ ከተደረገላቸው ደራሲያን አንዱ እኔ ነበርኩ። ጥሪውን ለመቀበል ተቸገርኩ እንጂ ከራስ ወዳድነት የጸዱት፣ በጥቅምና በዝምድና የማይደለሉት፣ ራሳቸውን ክደው ለድርጅታቸው ልዕልና እስከ ሞት ድረስ የታመኑት የዚያን ጊዜ ታጋዮች ለማመን የሚያስቸግር ስብዕና እጅግ ቢያስደንቀኝም የጦርነት ሕይወታቸውን የመጻፍ ፍላጎት ግን አልነበረኝም። በወቅቱ የእፎይታ መጽሔት ዋና አዘጋጅ ለነበረው አለቃዬ ለተስፋዬ ገብረአብ ፈቃደኛ ለመሆኔን ነገርኩት። የትረካ ችሎታዬን እጅግ የሚወደው ተስፋዬ መጀመሪያ ደንገጥ አለ። እርሱ በታጋዮቹ ጀብዱ እጅግ ይመሰጥ ስለነበር ታሪካቸው የሚጻፍበትን ምክንያት ሊያስረዳኝ ሞከረ። የእነሱን ልዩ ስብዕና አስረድቶኝ የጦርነቱ አስፈላጊነት ጋር ሲደርስ አቋረጥኩትና በእናትህ ተስፋዬ ጦርነቱ አስፈላጊ ነበር ብለህ እንዳትከራከረኝ። ጦርነቱ አስፈላጊ ሆነም አልሆነም በወንድማማቾች መካከል በተደረገው ውጊያ አንዱን ወገኔን ጀግና አድርጌ ለመጻፍ እቸገራለሁ አልኩት። ተስፋዬ ይሄ መቸገሬ ባይዋጥለትም አለመፈለጌን አክብሮ ተቀበለ። ከዚያ በኋላ በዚህ ሥራ ውስጥ እንዳልሳተፍ ከማድረጉም ሌላ ሌሎችም እንዳይጎተጉቱኝ ትልቅ ከለላ አድርጎልኛል። ተስፋዬ ባለህበት ምስጋናዬ ይድረስ። በዚህ ተራሮችን ያንቀጠቀጠ ትውልድ ተከታታይ መጽሐፍ ላይ ስብሃትም አንድ ታሪክ እንዲጽፉ ታስቦ ነበር።
የሥራው አስተባባሪዎች ከአንድ ኮሎኔል ጋር አገናኟቸው። ያም ኮሎኔል ስብሃትማ ትልቅ ሰው ናቸው ብሎ አክብሮ እቤቱ ወስዶ ምግብ ጋብዞ ሻይ ቡና ካላቸው በኋላ የበረሃ ውጣ ውረዱንና ተጋድሎውን ያወራላቸው ጀመር። ቀኑን ሙሉ ያሳለፈውን የትግል ውጣ ውረድ በሰፊው ተረከላቸው። ጋሽ ስብሃትም በታላቅ ጥሞና አድምጠውት ካበቁ በኋላ እድለኛ ነህ ከዚህ ሁሉ መከራ መትረፍ፣ ግን ታሪክን አልጽፈውም አሉት። ኮሎኔሉ በጣም ደንግጦ ለምን አይጽፉትም አላቸው። ስብሃትም መልሰው ለምን ጽፈዋለሁ? ይሄማ ሕይወትህ ነው። ወታደር ከመዋጋት ከመራብ ከመቁሰል ከመግደል ከመሞት ሌላ ምን ሥራ አለው? ይሄ ሁሉ ነገር የደረሰብህ ወታደር ሳትሆን ቢሆን ኖሮ፣ ሌላ ሥራ ላይ ሆነ ቢሆን ኖሮ፣ ከሥራ ውጭ የሆነ ነገር ቢሆን ኖሮ ስሜት ይሰጣል፣ ይገርማልም፣ ይደንቃልም፣ ይጻፋልም። አንተ ግን ወታደር ነህ። መሞት እኮ ሥራህ ነው። በዚህ ሁሉ ውስጥ በማለፍህ ደግሞ ተሸለምክበት፣ ማዕረግ አገኘህበት፣ ኮሎኔል ሆንክበት። ሌላ ምን ትፈልጋለህ ብለው አፈጠጡበት። ኮሎኔሉ በጣም ተናደደ። ጉዳዩ የዚህን መጽሐፍ ነገር በቅርበት ከሚከታተሉ ኃላፊዎች ጋር ደረሰ። ስብሃት ግን ከእምቢተኝነታቸው ፍንክች አላሉም። ተራሮችን ሲያንቀጠቅጥ የኖረውን ኮሎኔል ቁጣ ከመጤፍ አልቆጥረውም አሉ። ሰውየው ወታደር ነው፣ ሥራውን ሰርቷል፣ በዚያ ሥራ ደግሞ ማዕረግ አግኝቷል፣ ኮሎኔል ተብሏል ብለው ድርቅ አሉ። በወቅቱ እዚያው ሜጋ የነበረው ደራሲ መሐመድ አሊ የስብሃት ነገር አላማረውም። በአንድ በኩል እምቢታቸው ፖለቲካዊ መዘዝ እንዳያስከትልባቸው ሰግተዋል። ታጋዮችን አይወዱም ተብለው ሊታሰሩ ይችላሉ ብሎ ፈርቷል። በሌላ በኩል ደግሞ ጋሽ ስብሃት ገንዘብ እንደሚቸግራቸው ያውቃል። ይህን ታሪክ ቢጽፉ የሚያገኙት ገንዘብ ለእርሳቸውም ለቤተሰባቸውም እጅግ ጠቃሚ መሆኑን ነገራቸው። ምን ቸገሩት? ድርጅቱ ነው የፈለገው፣ ከፍሎ ነው የሚያሰራው አላቸው። ቢከፍለኝም አልጽፍም አሉት። ከዚህ በላይ እንዳይሞግታቸውም ሌላም ነገር ጨምረው ነገሩት። የልጃቸውን የዜናን ስም ጠሩለትና በችግር ምክንያት እርሷ ብትሞት እንኳ አላደርገውም፣ ያላመንኩበትን አልሰራም አሉት። ደራሲ መሐመድ አሊ ስብሃት ዜናን ምን ያህል እንደሚወዷት ስለሚያውቅ የእርሷን ስም ከጠሩለት በኋላ አልተከራከራቸውም። ሪል አይስክሬም የልጆቹ ጉጉ፣ እርሶም ቀመስ ያርጉ። ሪል በቸኮላት አይገልጸውም ቃላት፣ በማንጎ ቫኒላ ጣፈጡ ሌላ፣ በስትሮቤሪ ቀኖን አሳማሪ፣ በሞካ በላቴ ወደድኩት ካንጀቴ። ቀምሰው ያረጋግጡ፣ ምላሶ ዳኛ ነው። ለልጆቹ የሚያምጡ ልደት ማድመቂያ ነው፣ ለፍቅረኛም ሚስጡ የፍቅር ቋንቋ ነው። ሪል አይስክሬም የመጪው ዘመን ጣዕም ይወዱታል በጣም። ሸዋጁ ስብሃት። ባለፈው ትውስታዬ በስብሃት ቤት ሰዎች ለሶስት እንደሚከፈሉ ተናግሬ ነበር። ከስብሃት ቤት ወደ ፍራፍሬ ቤት ጎራ ስንል ደግሞ ሰዎች ለሁለት ይከፈላሉ። አንደኛዎቹ የሰው አይነቶች ኮኮናት ራስ ይባላሉ። ሁለተኛዎቹ ደግሞ ማንጎ ራስ ናቸው። ከኮኮናቱን ጀምር። ኮኮናት ውጭው በቀላሉ በማይሰበር ጠንካራ ቅርፊት የተሸፈነ የፍሬ አይነት ነው። የውጭውን ጠንካራ ቅርፊት ሰብራችሁ ስትገቡ ውስጡ ቡክት ብሎ ታገኙታላችሁ። በኮኮናት የሚመሰሉ ሰዎች ከሩቅ ለሚያያቸው ኃይለኛና ጠንካራ ለመምሰል ይሞክራሉ። ውስጣቸው ግን ስስ የቦካና የፈራረሰ ነው። ሌሎቹ ማንጎ ራሶች ናቸው። ማንጎ ከውጭ ሲታይ ለስላሳ ነው። ለስላሳ ነው ብላችሁ
በኃይል ልትነክሱት ስትሞክሩ ግን ውስጡ ጥርሳችሁን ሊጎዳ የሚችል ጠጣር ጥንካሬ መኖሩን ትገነዘባላችሁ። ማንጎራስ ሰዎችም እንዲሁ ናቸው። ትሕትናቸው አዘናግቷችሁ መስመር ስታልፉ ዋጋችሁን ይሰጧችኋል። ስብሃት እንደዚህ ያለ ባህሪ ያላቸው ሰው ናቸው። ደራሲ መሐመድ አሊ በዚህ ይስማማል። በጣም የሚሸውድና የሚያታልል ባህሪ አላቸው ይላል። ከነ መሐመድ አሊ ጋር ኩራዝ አሳታሚ ድርጅት በሚሰሩበት ጊዜ እንዲህ ሆነ። በወቅቱ ኢህአዲግ አዲስ አበባን ተቆጣጥሯል። ከፓርቲው ከፍተኛ ባለሥልጣኖች አንዱ ከምኔው የትግሉን ወይም የራሱን የሕይወት ውጣ ውረድ ጽፎ እንደጨረሰ አይታወቅም። ባለሥልጣኑ ያንን የጻፈውን የመጽሐፍ ረቂቅ ስብሃት ገብረ እግዚአብሔር አንብበው አስተያየት እንዲሰጡት ፈለገ። ስብሃትም ተስማምተው ረቂቁን ተቀበሉ። በዚህ መሃል የመጽሐፉን ረቂቅ ለስብሃት እንደሰጠ የሰሙ የባለሥልጣኑ ወዳጆች ይመክሩታል። ስብሃት አጻጻፍ ካላማረው ታሪኩን ሳያነበው ሊተወው ይችላል። ስለዚህ ቅጠረው፣ ሻይ ቡና በለው፣ በዚያውም ስለ ጻፍከው ታሪክ አንዳንድ ነገሮችን እያወራህለት የማንበብ ፍላጎቱን አነሳሳው። ተመቻችቶ እንዲያነብም አንዳንድ ነገር ሸጎጥ አርግለት ይሉታል። ባለሥልጣኑ በተመከረው መሠረት ለስብሃት ይደውልና ቀጠሮ ያስይዛቸዋል። ረጅም ጊዜ እንዲኖረን ብለውም ቅዳሜ 7 ሰዓት ላይ የሆነ ቦታ ለመገናኘት ይስማማሉ። የቀጠሮ ቀን ታዲያ የሆነች ልጅ ጋሽ ስብሃት ቢሮ ትመጣለች። ጋሽ ስብሃትም ቀጠሯቸውን ይረሱትና ከእርሷ ጋር ተያይዘው ይወጣሉ። በቀጠሮ ስፍራ ተጎልቶ ጋሽ ስብሃትን ሲጠብቅ የዋለው ባለሥልጣን እሁድን ሲንጨረጨር ውሎ ሰኞ ጠዋት በቢሮ ስልካቸው ደውሎ አገኛቸው። ጋሽ ስብሃት ይደነግጣሉ። መደንገጥ ብቻ ሳይሆን በጣም ተለማምጠው ይቅርታ ይጠይቁታል። እጅግ መጸጸታቸውን የተረዳው ያ ባለሥልጣን ከቁጣው በረድ ይላል። እንደገና ይቀጣጠራሉ። እንደገና በፊታቸው ቅዳሜ ከሰዓት ለመገናኘት ይስማማሉ። ጋሽ ስብሃት አሁንም ረስተው ይቀራሉ። ባለሥልጣኑ ሰኞ ጠዋት እሳት ለብሶ እሳት ጎርሶ መጣላቸው። በዚያን ሰዓት ጋሽ ስብሃት ቢሮ አልነበሩም። ግቢ ውስጥ ወዲያ ወዲህ ሲሉ ያ የተቆጣ ባለሥልጣን መንግሥት ከመደበለት መኪና ዱብ አለ። ሲያዩት በጣም ደነገጡ፣ በጣም ተሽቆጠቆጡ። እኔ እንዲህ ያለ የመርሳት ችግር አለብኝ ብለው ይቅርታ ጠየቁ። ባለሥልጣኑ ግን ሊቀበላቸው አልቻለም። እንዲህማ ሊሉ አይችሉም፣ እኔ እኮ ይህን ያክል የምረሳ ሰው አይደለሁም ይላቸዋል። ጋሽ ስብሃት ይቅርታቸው እንዳላበረደው ሲመለከቱ ይበልጥ ይሽቆጠቆጡለታል። እረ አይደለም፣ እኔ የምረሳ ሰው ሆኜ ነው እያሉ ይለማመጡታል። ባለሥልጣኑ የፈለገ ነገር ቢሆን እኔ ልረሳ አልችልም በሚል እልሁ ጸና። የስብሃት ልምምጥ በጨመረ ቁጥር የባለሥልጣኑ ቁጣ ይበልጥ ከፍ እያለ እየጋለ እየገነፈለ መጣ። እየደጋገመም ሌላ ምክንያት ካሎት ይንገሩኝ እንጂ እኔንማ በጭራሽ ሊረሱኝ አይችሉም እያለ ይንጨረጨር ጀመር። ጋሽ ስብሃት መንጨርጨሩን አቋረጡና ቆይና ተከተለኝ ብለው ወደ ቢሮአቸው መጣደፍ ጀመሩ። ቢሮአቸው እንደገቡ ከጠረጴዛቸው መሳቢያ ውስጥ የባለሥልጣኑን ረቂቅ መጽሐፍ አወጡና ስማ አሉት። እንዲያውም እንዳንተ የሚረሳ ሰው የለም። አንተ የምትረሳ ሰው ነህ። በጣም ትረሳለህ። ያውልህ ይዘህ ሂድ ብለው ረቂቁን ወረወሩለት። ባለሥልጣኑ ከዚያ በኋላ አማላጅ ልኮ ቢለምናቸውም ቢያስለምናቸውም ፍንክች አላሉ፣ ረሱት። ከዚያን ጊዜ ጀምሮ ያንን ባለሥልጣን ትረሳለህ ሲሉት እዚያ ቢሮ ተቀምጦ የሰማው መሐመድ አሊም እኛም ባለሥልጣኑን ረስተነው ቀረን።
አንጋፋውና የጥራት ምልክት የሆነው ድርጅታችን ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ፋብሪካ አሁን አዲስ ዘመናዊ የጌጣጌጥ ብረት በሮችን በማምረት ወደ ገበያ መጥቷል። ዘመናዊ ውብና ጠንካራ የሆኑ በሮችን ለመኖሪያ ቤቶች፣ ሆቴሎች፣ ኮንዶሚኒየሞችና ቢሮዎች ተስማሚ የሆኑ የእንጨት ባህር ያላቸው ድምፅ የማያሳልፉ እርጥበት የማያበላሻቸውና የላቀ ቴክኖሎጂ የቀለም ቅብ ፓውደር ኮትኝ የተቀቡ በፓስወርድ በአሻራና በቁልፍ የሚከፈቱ ከ6 እስከ 10 የሚደርስ የቁልፍ ተወርዋሪ ያላቸው በሮችን በተለያየ ዲዛይንና የቀለም አማራጭ አዘጋጅተናል። ኮስፒዶር በቅርብ ቀን ይጠብቁ። ኮምቦልቻ የብረታ ብረት ምርቶች ኢንዱስትሪ ኃላፊነቱ የተጠበቀ የግል ማህበር። የደራሲ ስብሐት ገብረ እግዚአብሔር ትውስታዎች በዚህ አያበቁም። ሳምንት ተከታዩን ክፍል ይዘን እንቀርባለን። ከእርሳቸው በኋላም ታሪኮች ይቀጥላሉ። የነ ከበደ ሚካኤል፣ የነ አዲስ አለማየሁ፣ የነ ደበበ ሰይፉ፣ የተወዳጁ ጋዜጠኛ የደረጀ ኃይሌ፣ የነ ኃይሌ ገብረስላሴ፣ የነ ዓለም ነዋሴ፣ የነ ጎሳዬ ተስፋዬ፣ የሌሎችም ደማቅ ሰዎች ያልተሰሙና የሚያስገርሙ ታሪኮችን ይጠብቁ። ሁሌ እንዲያገኙን ሰብስክራይብ ያድርጉን። የምስራች! የኔ ደማቅ ሰዎች ቅጽ 1 ካናዳ በሚኖሩ የትረካ ወዳጆች ታትሟል። ቶሮንቶ የምትገኙ ኢትዮጵያውያን በስልክ ቁጥር 43 7766 24 21 ደውላችሁ ማግኘት ትችላላችሁ። ሁናቴዎች ሲመቻቹ አዲሱ ትውልድ ከታላላቆቹ ስብዕና ይማር ዘንድ የኔ ደማቅ ሰዎች ቅጽ 1፣ 2 እና 3 በተከታታይ ለኢትዮጵያ አንባቢያን የሚቀርቡ ይሆናል። በአንባቢያን ዘንድ ተወዳጅነትን ያተረፈው የታገል ሰይፉ ዝንቡላና ካሮት ረጅም ልቦለድ 3ኛ እትምም በጃፋር መጽሐፍት መደብር አለ። ቢችሉ ገዝተው ባይችሉ ተውሰው ያንብቡት።